ሰላም ጤና ይስጥልን። እንዴት ናችሁ? እንዴት ቆያችሁን? የኛ እይታ ፕሮግራም ተከታታዮቻችን ዛሬ ሳምንታዊ ፕሮግራማችንን ይዘን ቀርበናል። እኔ ፎርትና መንገሻና ሰይዳ አብሊ አብሮኝ እዚህ ይገኛል። የዛሬው ርዕሰ ጉዳያችን ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ለህዝባቸው ለትግራይ ህዝብ ባስተላለፉት መልእክት ዙሪያ አንዳንድ ጉዳዮች እናነሳለን። አብሮኝ ሰይድ አሊ አለ። መልካም ጊዜ ከኛ ጋር እንድትቆዩ እንጋብዛችኋለን። ሰላም፣ እንዴት ቆያችሁ? ሳምንቱ እንዴት አለፈ ማለት እንፈልጋለን። የኛ ፕሮግራም የኛ እይታ የኛ ምልከታ የምናስቀምጥበት ሳምንታዊ ፕሮግራማችን ነው። ሀሳብ አስተያየት፣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዲታረጉ እንጠይቃችኋለን። ሳምንቱ ብዙ ዓለም አቀፍ ክስተቶች የተፈጠሩበት ነበረ። የኢራን፣ እስራኤል፣ አሜሪካ ጦርነት ተከፍቷል ባለፈው ቅዳሜ ጠዋት ላይ መሰለኝ እና ከዚህም የተነሳ የኢራን መንፈሳዊ መሪ አያቶላ ካሜኒ ላይ ግድያ ጉዳት እንደደረሰ እና ሀገሪቱ ሀዘን ላይ እንዳለች ብዙ ሚዲያ መረጃዎች ያሳያሉ። ጦርነቱ እስካሁንም ቀጥሏል። ሜቢ አድማሱን ሊያሰፋ ይችላል ተብሎ ይገመታል። በዚህ መሀል ኢትዮጵያን የሚጎዳ ጉዳዮችም ይኖራሉ ተብሎ ይታሰባል። ሜቢ በሂደት የምናየው ይሆናል። በዋናነት ግን ወደ ሀገራችን ተመልሰን እኛም ቅድመ የምንሰጣቸው ጉዳዮች አሉ። በሀገራችን ሁሉም ከራሱ ቅድመ ከሚሰጠው ፕራዮሪቲ ተነስቶ ነው ወደ ውጊያ የሚገባ ከሆነ ወደ ውጊያ የሚገባ። እኛ አካባቢ በእኛ ሀገር ውስጥ በአፍሪካ ቀንድ አንዳንድ ስጋቶች አሉ። እኚህ ስጋቶች በዋናነት በሻዕቢያ ጥሪ የሚመጡ እና በሱ ሁኔታ አመቻችነት የሚፈጠሩ ናቸው። ይህ በመረጃ በመስረጃ የተያዘ ምንም ድብቅ ያልሆነ ጉዳይ ነው። እሱ ደግሞ ሰፖርት የሚደረገው በነ ግብፅ መሆኑ ይታወቃል። ከዚህ የተነሳ የተወሰኑ ቡድኖቹ ፈጥሮ አሰልጥኖ አስታጥቆ ወደ ሀገራችን ይልክና ሰላማችንን ልማታችንን ለማስተጓገል ይሰራል። ጠቅላይ ሚኒስትሩ ይህን በተመለከተ ነው ቅንጭብ አድርጎ ሀሳባቸውን ባጭሩ ያስቀመጡት እና ኢትዮጵያ በቴክኖሎጂ በትጥቅ እንደ በፊቱ እንዳልሆነች እና እንደ በፊቱ መስሏችሁ ጎርፍ እንዳይወስዳችሁ የሚልም እኔ በደንብ አልችልበትም እንጂ የትግርኛ አባባል ተጠቅሟል እና ኢትዮጵያ እንደ ከዚህ በፊቱ እንዳልሆነች ግን ለሰላም ለድርድር ለመነጋገር አሁንም ዝግጁ እንደሆነ ይሄ ደግሞ ሽንፈት እንዳልሆነ አስቀምጠዋል። በዋናነት ለና ቀድሞ ህወሓት ቡድን ቀድሞ ህወሓት ስንልም ሁሉንም ሳይሆን በቁጥር የሚቆጠሩ የትግራይ ክልልን ማዕድናት እየዘረፉ ያሉ ማዕድኑን በጦር መሳሪያ ግዢ እያዋሉ ላሉት ነው ማስጠንቀቂያ የተላለፈው። በዛው ደግሞ ሻዕቢያ ወደ ሀገራችን ገብቶ ወደ ትግራይ ክልል ገብቶ ልክ እንደ ከዚህ በፊቱ ጉዳትን ለማድረስ ቢሞክር የመጨረሻ ይሆንለታል፣ እንደ በፊቱ አንፈቅድለትም የሚል ይዘትም በውስጡ ይዟል። ሌላ ደግሞ በዋናነት ዛሬ እኛ የምናነሳው ወጣቱ ማህበረሰብ ወጣቱ የትግራይ ልጆች ለጦርነት እምቢ ማለት ጀምረዋል። ይህ ሊበረታታ የሚገባ ጉዳይ ነው። የኢትዮጵያ መንግስትም በትግራይ ክልል ጦርነትን የመክፈት እቅድ የለውም ፍላጎትም የለውም ብሏል እና አሁን ወጣቱ ማህበረሰብ እምቢ ማለቱን እንዲቀጥልና ነገሮች በሰላማዊ ነገር በሰላማዊ ሂደት እንዲጠናቀቅ ጥሪ አቅርበዋል እና በዚህ ዙሪያ ሰመራይዚንግ አናላይሲስ የተወሰነ እንሰራለን። ጠቅላይ ሚኒስትሩ በጣም ወሳኝ በሆነ ጊዜ ላይ ነው መልእክታቸውን በቋንቋቸው ያስተላለፉት። ይሄ ጊዜ ማለት የህወሓት ጽንፈኛው ቡድን አመራሮቹና የጦር መሪዎቹ
ከባድ የጦርነት ዝግጅት እያደረጉ ባለበት ጊዜ ነው። በትግራይ ጫፍ የደረሰ በርካታ ነገሮች የሚታዩበት ሁኔታ ላይ ነው ያለ ነው። በግልጽ የሚታዩ በርካታ ጉዳዮችን ማንሳት እንችላለን። ከዛ ውስጥ የምናነሳቸው ነገሮች ይሄ የሚሰጡት መግለጫ ሞክረውም ነበረ። ያው ጸለምት ላይ ከአቅማቸው በላይ የሆነ ነገር ስለገጠማቸው ነው ወደኋላ የተመለሱት። ተመለሱ ማለት ግን ተጠናክረው ዳግም ለመጀመር ጫፍ ላይ የተደረሰበት ሁኔታ ላይ ታስታውሽ ከሆነ የካቲት 11 በጸለምት እናከብራለን ብሎ ነው የወጡት። ግን ሲካብዳቸው ጦርነቱ እንደከፈቱት አልሆነላቸውም እና ወደኋላ ተመቱና ተመለሱ እና ይሄ ጊዜ በትክክልም ህዝብ ጽድት ያለ መረጃ እንዲኖረው እነሱ ከሚያወሩት ባሻገር እውነታው ከዚህም ከዛም ሰምተ ነው ለመፍረድም ለመረዳትም የሚቻለው። በትክክለኛ ጊዜ ነው ጠቅላይ ሚኒስትሩ ለህዝባቸው መልእክታቸውን ያስተላለፉት እና አሁን የሚታዩት ነገሮች ያው ከጽምዶ ባሻገር በግልጽ ለጦርነት ዝግጅታቸው በርካታ ጉዳዮችን እያደረጉ ነው ያሉት። የሰራተኛን ደሞዝ እስከ ማቋረጥ ደርሰዋል። ያ ማለት የጦር ዝግጅታቸውን ለማጠናከሪያ የሚጠቀሙበትን ገንዘብ እያካበቱ ነው። ትላንትና ስምረት ፓርቲ ያወጣው መግለጫ አለ። የትግራይን የተለያዩ ቅርሶች እየሸጡ ነው። ንብረቶች፣ የህዝብ ንብረት፣ የመንግስትና የህዝብ ንብረት እየሸጡ ነው። ያ ማለት ተገቢ አለመሆኑም ሳይሆን ተጠያቂነትን የሚያስከትል ነው። ያ ወንጀል እንደሆነ በመግለጫው አስቀምጧል ስምረት ፓርቲ። ይሄ ሁሉ እየተደረገ ያለው ምንድነው? ለታጣቂው የሚያስፈልገውን ነገር ለማድረግ መሳሪያ ለመግዛት የሄዱበትን ሂደት ርቀት በሙሉ አድርገው ዛሬ ላይ ደርሰዋል። ሊፈነዳ ጫፍ ላይ ባለበት ሁኔታ ጠቅላይ ሚኒስትሩ ፌዴራል መንግስት በግልጽ ጦርነት እንደማይፈልግ አስቀምጠዋል። ሊካሄድ የሚችል ጦርነት ጭራሽ እንደማይኖር እንደማይፈልጉ ይሄ ቡድን ትላንትና ለውጥን ባለመቀበል ነው ጦርነትን የጀመሩት። ከዛሬ 3-4 ዓመት በፊት የነበረው ጦርነት ያ ሁሉ መስዋዕትነት የተከፈለበት እኔ ካልመራኋት እኔ ካልበዘበስኩ ከሚል የተነሳ ነው። ያው የሚታወቅ ነው። ሰሜን ዕዝን ሲያጠቁ በአንድ ቀን ባህር ዳር ላይ ቁርሳቸውን አዲስ አበባ ላይ ምሳቸውን እንደሚበሉ ያንን ካልኩሌት አድርገው የጀመሩት ጦርነት ነው። ያ አልተሳካም። በጣም ብዙ ዋጋ ተከፍሏል። ዛሬም ያን ነገር በጭፍንነት ደግሞ ለማካሄድ እየተጣጣሩ ነው ያሉት። በዚህ ሁኔታ ውስጥ ፌዴራል መንግስት ግን በፍጹም ያንን እንደማይፈልግ ለህዝቡ መልእክታቸውን አስተላልፈዋል። ለህዝቡ መልእክታቸውን ሲያስተላልፉ ህዝቡ ደግሞ በተለይ ወጣቱ የጀመረው ነገር አለ። ምንድነው የጀመረው ነገር? ጦርነትን እየተጸየፉ ነው፣ እንደማይፈልጉ እየገለጹ ነው። ያው በአንዳንድ እንትን ያስቀመጡት ትርክቶች አሉ፣ የሚያስቀምጡት ፕሮፓጋንዳ አለ። የሚከተላቸውንም ህዝብ ቢሆን 50 ዓመት ከነሱ ጋር ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራይ ነው የሚለውን የተጨፈለቀ ህዝብን ከፓርቲ ጋር አንድ የማድረግ አካሄድ በተወሰነ መልኩ ሳይሆን ኦልሞስት ያ እየተበጣጠሰ ያለበት ሁኔታ ነው። ወጣቱ ባገኘው አጋጣሚ መቀሌን፣ ትግራይን፣ የተለያዩ የገጠርም ሆነ ከተሞች ለቀው ወደ አዲስ አበባ እየተጓዙ ነው ያሉት። ይሄ ወጣቱ ላይ ብቻ አይደለም የምታየው። የጦር ጀነራሎች እነ ጀነራል ጉሽ በርካታ የጦር ጀነራሎች ወደ አዲስ አበባ እየገቡ ዳግም ወደ ትግራይ እንደማይመለሱ እያሳወቁ ነው የሚገኙት። ደግሞ ባለሀብቶችም ጭምር። ህወሓት አሁን ኦልሞስት ባዶውን እየቀረ ባለበት ሁኔታ ነው ያለው። ህዝብ ካልደገፈ ደግሞ በዛ ልክ የትም የምትደርስበት ሁኔታ የለም። ያለውም ህዝብ ቢሆን መረዳትን ማወቅን መብቱ ስላለውም ጭምር መንግስታቸውም ስለሆነ በቋንቋቸው በአፍ መፍቻቸው ጠቅላይ ሚኒስትሩ ያስተላለፉት መልእክት በእውነት የዓለም ሚዲያዎችም ተቀባብለውታል። ይበል የሚል ነው። በጣም ጥሩም ነው የተደረገው። ህዝብ ከአንድ ከመስማት ከአንድ ጎን ከመስማት ከሁለት ጎን ሲሰማ ለፍርድም የሚያመች ጉዳይ ስለሆነ ይህንን እኛ በበጎ ተመልክተናል። ይሄ ትልቅ
አክብሮትም ነው። ለአንድ ማህበረሰብ በራሱ ቋንቋ በራሱ ስነ ጽሁፍ እና በራሱ ተግባቦት ለሱ በሚገባ መንገድ ሄዶ ይሄ ነገር ወደዚህ ያመራናል ማለት እኮ ትልቅ ክብር ነው። በመንግስት ደረጃ ራሳቸው እሳቸው ወጥቶ በዚህ ልክ አስቦበት ማስጠንቀቂያ የሚሆን ምክር ሀሳብ እንደዚህ መስጠት ማለት ትልቅ ክብር ነው እና በዚህ የትግራይ ህዝብ ይኮራል ብለን እናስባለን። እና ትልቁ ዋና ነጥባችን አንቺ እንዳነሳሹ ወጣቱን እምቢ ማለት ጀምሯል። ይህ ሊበረታታ ይገባል። ከሁሉም በላይ ጀነራሎቹም ቢሆኑ ባለሀብቶች ቢሆኑ በወጣቱ ነው ወደ ጦር ሜዳ የሚገቡት። ባለሀብቱ ብር ያዋጣል፣ ጀነራሎቹ አመራር ይሰጣሉ። የመጣ ቴክኖሎጂ ተገዝቶ የሚመጣ የድሮን ፎቢያ አለባቸው ይባላል የህወሓት አንዳንድ ግለሰቦች እና ከዚህ በኋላ ድሮን ከታጠቅን እናሸንፋለን እስከ ማለት የደረሱ ናቸው ይባላል። ግን ቴክኖሎጂ በድሮን አይነቶች አሁን ከዛ ወዲህ ራሱ የድሮን ቴክኖሎጂ የት እንደደረሰ የሚያውቁ ራሱ አይመስለኝም። የዛን ጊዜ በነበረ የድሮን ጥቃት በመጎዳታቸው ምክንያቱ ነው አሁን የድሮን ፎቢያ ውስጥ የወደቁት ይባላል። እና አሁንም ሌላ ታጥቃለች ኢትዮጵያ። በዛ ከሆነ ማለት ነው አሻሽላለች። ቴክኖሎጂ ደግሞ ራሱን በየጊዜ አፕዴት እያደረገ ነው የሚሄደው። ስለዚህ ድሮን በራሱ አይዋጋም፣ ወጣት ነው ድርሻውን የሚወጣ የተማረ ወጣት ነገሩን ቴክኖሎጂን ታጥቆ የሚዋጋ ወጣት ነው። አሁን ይህ ወጣት በተለያዩ የኢትዮጵያ ክፍሎች ሄዶ ኑሮውን እየኖረ ነው ያለው። መንግስትም እውቅና እየሰጠ ነው፣ ድጋፍ እያደረገ ነው ያለው። ስለዚህ ከወጣቱ የሚጠበቀውን እምቢ ለጦርነት ብሎ ክልሉን ለቆ መውጣት። አሁን አሪፍ የሚባለው ኦፖርቹኒቲ እስካሁን ትራንስፖርቱ አልተቋረጠም። አየር በረራው ባለፈው ከጸለምት ላይ በተከፈተ ጦርነት ለተወሰነ ጊዜ ተስተጓጉሎ ነበር። አሁን ግን ተመልሷል። በፈለጉት መውጣት ይችላሉ። ስለዚህ ይህን ኦፖርቹኒቲ ተጠቅሞ እምቢ ማለት መቻል አለባቸው። አሁን እዛ ሆኖ እምቢ ለማለት በጣም እንደሚከብዳቸው እኛ ምን እንገምታለን። ርህራሄ የለውም። አሁን እነሱ የስልጣን ጥማት፣ የማዕድናት ዝርፊያ በቀላሉ ማቆም አይፈልጉም። እንዲሁ ከመሬት የህዝብንና የመንግስትን ንብረት ዘርፎ የለመደ ሰው በስርዓት ለመኖር አንድ ዜጋ የሚኖርበትን ዘይቤ ውስጥ ገብቶ ለመኖር ፈቃደኛ አይሆንም። ስለዚህ መሸሽ አንፈልግም ለማለት ዝግጁ መሆን እና ብዙ ተግባራትን እያየን ነው። ነፃ መሬት የወረዱ ወጣቶች አሉ። በዚህማ አንፈቅድላቸው፣ ተዋግተንም ቢሆን ክልላችንን ነፃ እናድርጋታለን ብሎ ብዙ በሺህ የሚቆጠሩ ወጣቶች ለውጥን ከሚፈልጉ ጀነራሎች ጋር ሆኖ ዝግጅት እያደረጉ አንዳንድ ቦታ ላይም ኦፕሬሽን እንዳደረጉ የሚሰማ መረጃዎች እየወጡ ነው የሚገኙት። እና ከሁሉ በላይ እኛ ጦርነትን አንደግፍም። እንደ ፕሮግራማችንም የክላሱ ፕሮግራምም ይህን ጦርነትን አያበረታታም። ሰላም እንዲሰፍን ጦርነትን በበቂ አይተናል። ከዚህ በኋላ ሰላም ነው የሚያስፈልጋል። ለሀገራችን ልማት ያስፈልገናል። የትግራይ ክልል ከኢትዮጵያ ክልል ወደኋላ ቀርቷል በልማት ኮሪደር ትግራይን አያቅመው። በዚህ ሰዓት ዓለም አሁን ኢትዮጵያ ምን አግኝታ ነው በዚህ ልክ ልማትን እያፋጠነች ያለችው እየተባለ ባለበት ሰዓት ላይ ትግራይ ግን ገና ስለ ጦርነቱ ነው የሚታወጅበት። ከትላንቱም ጠባሳ የዳኑበት ሁኔታ አይደለም ያሉት። ኢኮኖሚካሊም በጣም በርካታ ነገሮች እንደወደሙ ጠቅላይ ሚኒስትሩም ያነሱት ነገር አለ። የህወሓት በቀሰቀሰው ጦርነት በራሱ ሻዕቢያ ወደ ትግራይ በገባበት ወቅት በርካታ ፋብሪካዎች እንደወደመ፣ በርካታ ነገሮችን እንደወደመ፣ እንደውም ወደ መቀሌ እንዳይገቡ በስትራቴጂ ተዘግቶባቸው እንጂ መቀሌንም ጭምር ሊያወድሙ እንደሚችሉ ያንን እንደተከላከሉ ሲያነሱ ተሰምቷል። እና
ከዚህ እንኳን ተመልሶ ባላገገሙበት ሁኔታ ነው ዳግም ሌላ ችግር ለመፍጠርና ከችግር አባዜ ላለመውጣት እየታገሉ ያሉት። ይሄ ያው የገጠሙት ጽምዶ ብለው የመሰረቱት አካላቶቹም ከሻዕቢያ ጋርም ስናነሳ ኤርትራ ሻዕቢያ ያው ሽብርተኛን የሚደግፍ ራሱ የሆነ የሽብር መንግስት አይነት ስታንድ ያለው መንግስት ነው። ቢኮዝ መንግስት ስትሆን ህገ መንግስት ይኖርሃል፣ ባጀት ይኖርሃል፣ ፎርማል አሰራሮች፣ ዓለም ላይ ያሉ ልምዶች ይኖርሃል። ያ ሁሉ የሌለበት ሀገር ነው ኤርትራ። እንግዲህ ከኢትዮጵያ በምትገነጠልበት ሰዓት ዩኒቨርሲቲ የነበራት ሀገር ናት። የተለያዩ ፋብሪካዎች የነበሩት ከ300 በላይ ፋብሪካዎች የነበሩት ሀገር ናት። በበርካታ ዘመናዊ ነገሮች የምትጠራ ሀገር እንደነበረች ነው ያለው ነገር። ዛሬስ ብለህ ስትል ከዓለም ወደኋላ የተዘጋች ሀገር ብቻ መሆኗም ሳይሆን አንድ እንትን አፍሪካ ከዛሬ 60 ዓመት በፊት ምንም እንደምትመስል ማወቅ ከፈለክ ኤርትራን ተመልከታት። በዚህ ማሳያ ያለች ሀገር ጋር ገጥመው ጦርነት ለመክፈትና ወደኋላ ለመመለስ ዳግም የሚሄዱበት መንገድ አለ። ያው የሻዕቢያ መንግስት ሽብርተኝነትን መደገፍ፣ ራሱን ማሸበር፣ ማስታጠቅ፣ መመልመል በሱዳን በኢትዮጵያ ላይ ያለውን ነገሮች ስታይ አይን ያወጣ ጉዳዮች ናቸው። እንደተባለው በስራ ሀገርን በማልማት ህዝቡን በመጥቀም ሳይሆን የሱ ገቢ ምንጭ ምንድነው ተብሎ ሲታይ ህገወጥ ነገሮች ናቸው። ፋብሪካዎች ከሌሉ፣ ኢንዱስትሪ ከሌለ፣ መንግስት ራሱ እዛ ያለው መንግስት ራሱ ባጀቱን በምንድን ነው ራን የሚያደርገው ብለሽ ካሰብሽ በህገወጥ ጦር መሳሪያ እና የሰዎች ዝውውር ላይ በዚህ ካልተጠቀመ ከሌላ ምንም የለም ማለት ነው። ቢካውዝ ፋብሪካዎቹ የሉም። ከውጭ ሀገር የሚያስገባቸው የተለየ ነገር ወይ አቀነባብሮ መልሶ እንትን የሚያደርግበት እንትን የለም፣ ፕሮሴስ የሚያደርግበት። ስለዚህ አሁን እሱ መንግስት ራሱ እዛ ያለው እና ሻዕቢያ መንግስት በኢሳያስ አፈወርቂ የሚመራ በራሱ ሽብርተኛ ነው ማለት ነው። አሁን አይተሽ ከሆነ በግብፅ አየር መንገድ አየር ኃይል ታጣቂዎቹን ወደ ሱዳን እያጓጓዘ ነው የሚገኘው ከህወሓት አርሚ 7 ጋር ቅንጅት እንዲፈጥሩና ሞር ኤዱኬት በሆነ መንገድ እንዲጣመሩ፣ ከዛ ደግሞ ወልቃይትን እናስመልሳለን ብሎ ወረራ መክፈት፣ በዛ ስም ይነሳል። ከዛን ደግሞ በውስጥ የተደበቀ እቅዶች ይኖራሉ፣ በዛ መሄድ። ስለዚህ አሁን ወደ ሻዕቢያ ሄዶ ጥምረት የፈጠረ ጽምዶ የፈጠረ ህወሓት ምንም መላማን ልክ ኤርትራን የምትመስል ትግራይን ለመገንባት፣ አስመራን የምትመስል መቀሌን ለመገንባት ነው። አሁን ባለው ሁኔታ ራሱ እኮ የምታየው ነገር ምንድነው? በኤርትራ ወጣት የለም፣ ተሰዶ አልቋል። በኤርትራ ምንም ፋብሪካዎች የሉም፣ ምንም ዩኒቨርሲቲዎች የሉም፣ ባዶ ነው። ወደ ትግራይ ወደ ሀገራችንም ስትመጣ እነኚህ እድሜ ጠገብ ቆሞ ቀር የሚባለው ቡድን እንግዲህ ምንድነው እያደረገ ያለው? ወጣቱ ጦርነትን አልፈልግም ብሎ እየወጣ ከሆነ ያለው ነገር ደግሞ እየወደመ ከሆነ እየተሰራ ካልሆነ ዝግጅት በሙሉ በዛ ደረጃ ከሆነ እየተማርክ ያለው ከአቻቸው ጋር ነው። አቻቸው ማለት ያው ኢሳያስ ከነ ደብረጽዮን ጋር ያለው አቻነት በጫካም በነበሩ ጊዜ ያላቸው ቅርኙነት ያ ስለነበረ ዛሬም ወደ ኋላ ለመመለስና ኢትዮጵያንም ወደ ኋላ ጎትቶ በዛ በራሳቸው ሌቭል ሊያስቀምጡ አገሪቱ ነው ሂደታቸው። አሁን እንዳነሳኸው ያው ግብፅ ታሪካዊ ጠላታችን ናት። ምንም ማለት ይሄ ብለህ እንትን የምትለው ነገር አይደለም። እና እቺ ሀገር አባይ ላይ ባላት ኢንተረስት ኤርትራን ነው ያስቀመጠችልን። ኤርትራ ሱዳን የገዳይ ቡድን የሚባለው ሳምሪው በማይካድራ ጭፍጨፋ አድርጎ ኢትዮጵያንን በዛ ደረጃ ቤት ለቤት ሄዶ ጨፍጭፎ ሱዳን የገባው
ጦር ዛሬም ድረስ በሱዳን መንግስት እየተደገፈ በዚህ ጉዳይ እንደውም ብሔራዊ መረጃ ደህንነት ኃላፊ አቶ ሬድዋን ሁሴን የምስራቅ አፍሪካ አቶ ጌታቸው አማካሪው አቶ ጌታቸው ረዳ ወደ አካባቢው ሄደው ይሄን ጉዳይ እንዲያቆሙ ጠይቋቸው ነበር። ግን ምንም የተደረገ ነገር የለም። ምላሻቸውም ማለት ጥሩ ቢሆን ያስቆሙ ነበረ። ጭራሽ እያሰለጠኑ ግንኙነታቸውን እያጠናከሩ በጥምረት ሆነው ሱዳን፣ ህወሓት፣ ኤርትራ አይተሽ ከሆነ ብዙ ዓለም አቀፍ ሚዲያ ምስጢሩን ሲያወጣ ኢኮኖሚክስ፣ ሌላ ሮይተርስ በራሱ በሱዳን ያለው ቅንጅት ሱዳን፣ ኤርትራ፣ ህወሓት ከነጃልመሮ ጭምር ከነዘመኔ ካሴ እዛ የተፈጠረው ሰንሰለት ምስጢር ሲያወጡ አሁን የማትደብቅበት ደረጃ ላይ ሲደርስባት ሱዳን የአልቡርሃን የሚመራት ሱዳን ማለት ነው ኢትዮጵያን ለመክሰስ ሰሞኑን ከኢትዮጵያ የሚነሳ ድሮን እየመታኝ ነው የሚል ምንም እዚህ ግባ የማይባል ክሶች ሲከሱ ተሰምቷል። እና ያን ክብር ለማድረግ ነው። እውነት ለመናገር የኢትዮጵያ መንግስት በሰሜን ጦርነት ጊዜ ህወሓት ጦርነት በከፈተብን ጊዜ ማለት ነው በጣም እኛ ሰራዊቱ በተዳከመ ሰዓት ይሄ የክፉ ቀን ጠብቀው የሱዳን አልቡርሃን እኮ ኢትዮጵያን ድንበር አልፎ ገብቶ ውጊያ ሲያደርግ የነበረ ነው። ይሄ ሁሉ ያው ከኋላ ያለችው ግብጽ ናት። የጎንደር ገበሬውን ሰሊጥ እስከማውደድ በጣም በርካታ ነገሮች ሲያደርጉ የቆዩ ናቸው። የኢትዮጵያ መንግስት ይህንንም በልበ ሰፊነት ነው ያለፈው። ዛሬ ሱዳን በእርስ በርስ ጦርነት ውስጥ ናት ብሎ የተለየ ያደረገው ነገር ቢፈልግ ገፍቶ መግባት ይችላል። ግን ምንም ሰላማዊ እስኪሆኑ ድረስ በድርድርና በንግግር ሁሌም እኔ በጣም የሚለይብኝ ይሄ መንግስትና የሚገርመኝ ሁሌ ለድርድር ለሰላም በሩ ክፍት ነው። ይሄ አቅመቢስነት ሳይሆን ጀግንነት ነው። እስከ አሸባሪዎች ጭምር አቅም አለው። በርካታ እጁ ላይ ያሉ ነገሮች አሉ። ግን በልበ ሰፊነት አልፈው ሲመጡ ብቻ ኮርኮም እያደረገ ለንግግር ለሰላም በሩን እየከፈተ ነው የሚጠብቀው። ይሄ በጣም ዩኒክ የሚያደርገው ነገር ነው። ይሄኛው መንግስት ለየት የሚያደርገው የሚያስመሰግነው ነገር ነው እና ሱዳንም ሆነ ኤርትራ ያው ከኋላ አሁን ያነሳቸው ሸኔ ያለ የፋኖ ኃይል አለ፣ ህወሓት አለ፣ ሱዳን ኤርትራ አለ። ጥምረት መሰረቱ። እንግዲህ ሰሞኑን እንደዚህ ስለሆንኩ ነው የሚል ሪዝን ለማቅረብ አይነት ነገር ነው ሱዳንም እየተጠቀመች ያለችው። በዚህ ልክ እየተንቀሳቀሱ ነው። ይሄ ሁሉ ግን ውጤታማ ይሆናል ተብሎ የሚታሰብ አይደለም። ነው የሚመራ ይሄ ሁሉ ጥምረት የሚፈጠረው በግብጽ ነው። ግብጽ ደግሞ ከኛ የምትፈልገውን እናውቃለን። የሀገራችንን ለማረጋጋት ለረዥም ዓመታት እንዲቀጥልና የኛ ኢኮኖሚ ወደኋላ እንዲቀር ነው የሚፈልገው። ይሄ ትልቅ የእሷ ስትራቴጂ ነው። ይህን ተረድተን ኢትዮጵያ ወጣት በትግራይ ክልል የሚገኘው ወጣት ለጦርነት እምቢ እያለ በዚህ መልክ የሚመጣው የጦርነት አዋጆቹ ከፊት ለፊት እየተጋፈጠ ካልቻለ ደግሞ በተለይ እንደ ትግራይ ክልል ያሉ አካባቢዎች ወጣቱ እየሸሸ ለሰላም ዝግጁነትን ለጦርነት ደግሞ እምቢታን እያሳየ ለልማት ቢዘጋጅ በቀላሉ እንቀርፈዋለን ብዬ አስባለሁ። ይህ ትልቅ ተስፋ የሚሰጥ ኢንቫይሮንመንት ነው ያለው አሁን። ጠቅላይ ሚኒስትሩ ሀሳባቸውን ያመጡ ነገሩ ከንግግርና ከድርድር እያለፈ ወደ ወታደራዊ ትንኮሳ እያመራ ስለሆነ ነው እንደዚህ መስጠንቀቂያ ያዘለ ሀሳባቸውን ያመጡት። ስለዚህ እውነታውን ደግሞ የትግራይ ህዝብ እንዲረዳ እና የኤርትራ ህዝብ እንዲረዳው ነው የሚፈልጉ። የሻዕቢያን ጥፋት፣ የቀድሞ ህወሓት ጥፋት ግልጽ ለማድረግ ነው የሚሞክሩት። ስለዚህ በዚህ ጊዜ ትልቅ ውሳኔ ይጠበቃል።
እዛ ከተቀሩ ወጣቶች ትግራይ ክልል ካሉ ወጣቶች ትልቅ ውሳኔ ይጠበቃል። ወደ ጦርነት አንገባም ብሎ አፍትቶ መከራከር መጋፈጥ ይኖርባቸዋል። ወደ ጦርነት ከገባ የሚያልቁ ስለሚታወቅ ማለት ነው። ጀነራሎቹ የሚደበቁበት ይታወቃል። ኢቭን ቢማረኩም እኮ ይለቀቃሉ። ወይ ደግሞ ድርድሩ ወደ ድርድር ራሱ በሶስተኛ ወገን ራሱ ወደ ድርድር ከተገባ ማን እንደሚያመልጥ ይታወቃል። የሚያልቀው ግን እግሩ ተቆርጦ የሚቀረው ህይወቱን የሚያጣው ለፋሚሊ የሀዘን ድባብ ፈጥሮ ለዘላቂ ክራይሲስ የሚጋለጠው ራሱ ወጣቱ ማህበረሰብ ነው። ስለዚህ ወጣቱ ማህበረሰብ እምቢ ለጦርነት ማለት መቻል አለበት። እንደዚህ አይነት ጥሪዎችን በተደጋጋሚ እኛም እናቀርባለን። የእኛ እይታ ፕሮግራም ሳመራይዚንጉን በዚህ ይሰራል። ይሄን ምን መታ ሲባል እንቅፋት፣ ያኛውንስ ምን መታ እንቅፋት፣ ይሄንን እያየ ይሄን ለምደገፈው አይነት ነው እና ሰው አንዴ ሊሸወድ ይችላል፣ አንዴ ሊጎዳ ይችላል። ደግሞ ግን በዛው መንገድ ደግሞ በዛው ሰው ደግሞ በዛው አይነት ሁኔታ ውስጥ የምታልፍ ከሆነ ግን ከእንቅፋቱ በላይ ችግሩ ያው ሰው ነው የሚሆነው እና ህወሓት ሁሌ እንቅፋቶች ናቸው እና ህዝቡ ደግሞ ቆም ብሎ አስቦ ከጦርነት ያተረፉት ምንም ነገር እንደሌለ በመረዳት ሀዘን እና መከራ እንጂ የተለየ ነገር እንደሌለ በመረዳት ይሄንን አለመሳተፍ በዚህ ጉዳይ ወደኋላ ማፈግፈግ ተገቢ ነው። ኤርትራ እንግዲህ ያው የመጨረሻ ማስጠንቀቂያ ተሰጥቷታል። ኤርትራ እንዳትሞክሪ ተብላለች። ከሞከረች የመጨረሻው ነው የሚሆነው ያው ተብሎ ነው የሚታሰበው። እውነት ነው ደግሞ መጨረሻ ነው መሆኑም ያለበት። እንደ ኤርትራ ኢትዮጵያ ላይ በጣም በበርካታ መንገድ እንቅፋት የሆነ እንደ ሻዕቢያ አገሪቱ ሳይሆን ሻዕቢያ ቡድኑ የለም እና ይወገዳሉ። በዚህ ይቀጥሉ ከሆነ የለመዱት ስለሆነ መሞከራቸው አይቀርም። ሲሞክሩ ግን ኢትዮጵያውን እንደ በፊቱ ተንኩሶ መመለስ ሳይሆን በትክክል የስርዓት ለውጥ እስኪመጣ ድረስ ኢትዮጵያ እንደምትሄድ አንፈቅድም። በቃ ይሄ 4 ነጥብ ነው የሚሆነው ብለን ነው ምናምነው። የኛ እይታ እንግዲህ የዛሬ ፕሮግራማችን ይሄን ይመስላል። ስለተከታተላችሁን እናመሰግናለን። ላይክ ሼር አድርጉ። ሀሳብ መስጫ ሳጥን ላይ ሀሳባችሁን አካፍሉን። እናመሰግናለን። መልካም ሳምንት ይሁንላችሁ። መልካም ሳምንት። እናመሰግናለን።